ወላጅ እናት ወደ ቤት መታለች። ልጄ ብላ ትጠራዋለች። ካሌብም ምን ፈልገሽ ነው ብሎ ነበር የነገራት። ወላጅ እናቱ አሁን ላይ የኔ ልጅ ብላ በናፍቆት ታቅፈዋለች። ግን ደግሞ እንግዲህ ያሳደገችው እናት ምን እያልሽ ነው እያለች እንግዲህ ያሳደገችው እናቱ ደግሞ ራሷን ስስታለች። ሴትዮዋ ባየችበት ሰዓት በጣም ትደነግጣለች። ምክንያቱም አሁን ላይ የተገነባው ቤቴና ለብዙ ጊዜ የለፋውበት ልጄንም ልትወስድብኝ ነው በማለት ትደነግጣለች። እንግዲህ ካሌብ እቺ ሴትዮ ምንድን ነው የምትለው እማዬ ታውቂያታለሽ ወይ እያለ ሲጠይቃት ነበረ። እናቱ ግን ራሷ ስታ ነበረ። በዚህ ሰዓት እንግዲህ አምጣ የወለደችው እናቱ የካሌብም ሁሉንም ነገር ልጄ ናፍቆቴን ናፍቀኸኝ ነበረ እያለች ነበረ በናፍቆት ስታየው የነበረው። በዚህ መሀል እንግዲህ በጣም ደንግጠዋል። እነ ደሊናና ቤዛ ደግሞ በጣም በሆነ አስተያየት በድንጋጤ ሲያዩት ነበረ። ሴትዮዋ የመጣችው ያለምንም ነገር አይደለም በማለት እንግዲህ ቤዛ ሁሉንም ነገር ትረዳለች። ቤዛ ደግሞ ከመጀመሪያው ጀምሮ የቤተሰቡንም ሀብትም ለመውሰድ እንግዲህ እያስፈራራች ነው የምትገኘው። ቤዛ ይህንን አጋጣሚ ለመጠቀም ትሞክራለች ማለት ነው። ነገር ግን ደሊና ያለምንም ቅድመ ሁኔታ ካሌብንም ለማረጋጋት አሁን ላይ አንተ መናደድ የለብህም በማለት ታረጋጋለች። እንግዲህ የካሌብ እናትህ ነኝ ወላጅ እናትህ ብላ ወደ ውስጥ ከገባች በኋላ የካሌብ ያሳደገችው እናቱ ደግሞ እንግዲህ አንቺ ሴትዮ ውጪልኝ ለምን መጣሽ እያለች ስትናገር ነበረ። በዚህ ሰዓት እኔ እኮ ልጄ ናፍቆኝ ነው የመጣሁት ልጄ ናፍቆኛል እያለች ስታወራ ነበረ። ካሌብም እማዬ የምትለው ነገር እየሰማች ነው፣ ማናት እች ሴትዮ ታውቂያታለሽ ወይ እያለ በጥያቄ ያፋጥጣታል። በዚህ መሀል እንግዲህ ካሌብም ልጄ አንተ ተረጋጋ እሷ ትወጣለች አሁን እያለች ነበረ። ቤዛ ግን ነገሩ ሁሉ አስተያየቷ የራሷ እንደሚጠቅማት ታደርጋለች ማለት ነው። ነገር ግን ወላጅ እናትህ ነኝ ብላ ከመጣች በኋላ ቤተሰቡ ውስጥ በጭራሽ አልወጣም ብላለች። የካሌብ ያሳደገችው እናቱ እዛ ቤት ውስጥ እንግዲህ ሁሉንም ነገር ለማስተካከል ለምን መጣሽ አሁን ድረስ ልጄ ብለሽ ስትናገሪ ትንሽ አታፍሪም? ለብዙ ጊዜ አንቺ እኮ አልነበርሽም እና የሸሽልኝ ልጄ ነው ትያለሽ እንዴ ስትላት ነበረ። የዛን ጊዜ በጣም ከባድ ሁኔታዬ ላይ ተጠቅመሽብኝ ነው እያለች እንግዲህ ትወቅሳታለች። ያ መጥፎ ጊዜ ላንቺ ጥቅም ሆነልሽ፣ ታምሜና ችግር ውስጥ ሆኜ አንቺ ደግሞ ብር ሰጥተሽ ልጄን ወሰድሽብኝ፣ በጣም ራስ ወዳድ ነሽ እያለች መውቀስ ትጀምራለች። የካሌብ ያሳደገችው እናቱ እኔ ምንም ነገር ፈልጌ ካንቺ ያልወሰድኩም፣ አንቺ ነሽ ልጅሽን በብር ሸጥሽው እንጂ ልጅሽን መቼም ቢሆን እኔ ያልወሰድኩብሽም እያለች ይወቃቀሳሉ ማለት ነው። በዚህ መሀል እንግዲህ አሁን ላይ የምፈልገው ነገር አንቺ እውነቱንም እንግዲህ ካሌብ እንድነግረው ካልፈለግሽ ከዚህ ቤት እንደወጣ አታድርገኝ ትላታለች። ካሌብም ደግሞ ከዚህ ቤት ውጭልኝ ብሎ ጎትቶ ሊያወጣት ነበረ ወላጅ እናቱ። ግን ደግሞ ይሄ ነገር ቀድማ እያሳደገችው እናቱ ነገሩ ሳይባባስ እንግዲህ እሱንም አረጋግታ እኔ ያስወጣታለሁ ብላ ነበር ያረጋጋችው። በዚህ መሀል እንግዲህ ሁለቱ ብቻቸው ሆነው ሲያወሩ ስለነበረ አሁን ላይ እዚህ ቤት እንድቆይ ካላደረግሽኝ ካሌብ እውነቱ ሁሉንም ነገር እነግረዋለሁ ትላለች። የካሌብ አሳዳጊ እናቱ እንግዲህ ሁሉንም ነገር ጎረቤቴ ናት እና ደግሞ አእምሮ አይሰራምና ለትንሽ ጊዜ እዚህ ትቀመጥ፣ ከልጅነት ጀምሮ ያሳደገችክና ጡቷን አጥብታ እኔ ባመመኝ ጊዜ የተንከባከበች ሴት ናት በማለት ነበር እንግዲህ ለካሌብ ከባድ ውሸት የዋሸችው። ወላጅ እናቱ ደግሞ በሁኔታዋን በጣም ተገርማ ነበረ። የካሌብ አሳዳጊ እናት በዚህ ያክል ይህንን ሁሉ ውሸት ትቀባጥርበታለች አላለችም ነበረ። በዚህ መሀል እንግዲህ ከተነጋገሩ በኋላ ለካሌብም እዚህ ትቀመጥ፣ መጥፎ ለኛ የረዳችንና ለኛ ጥሩ የዋለችልንን ውለታ መርሳት የለብንም፣ ስለዚህ ሁሉንም ነገር እኛ እንርሳው ብላ ነበር እንግዲህ አሳዳጊ እናቱ ለካሌብም ያሳመናችው። ለእናቴ ክብር ስል ሁሉንም ነገር እንድትቀመጭ እፈልጋለሁ ብሎ እንግዲህ ወላጅ እናቱንም ይላታል። ቤዛ ግን አሁንም ጭንቀት ውስጥ አስገብተዋታል። ደሊላና ደግሞ ካሌብ በጣም ሁለቱ እንደተቀራረቡ
ሁለቱንም ታያለች ማለት ነው። ሁለት እናቶች እንግዲህ እቺ ለካሌብ ሚስቱ የትኛዋ ናት ብላለች። ነገሩ እንግዲህ የካሌብ ሚስት ቤዛ እንደሆነች ትናገራለች። ቤዛ እሷ ልትሆን አትችልም እና ደሊና አቤት ትህትናዋ፣ ጸባዩ ሁሉ በጣም ማራኪ ነው እያለች ገና ከመምጣቷ ስለ ደሊና መልካምነት ስታወራም ነበረ። በዚህ መሀል ግን የልጅ ሚስት ቤዛ ናትና ስለዚህ እሷ ደግሞ ሰራተኛ ናት፣ ሰራተኛ ደግሞ ለልጅ ሚስት አትሆንም እያለች ነበረ። ካሌብ ምርጫውን ያውቅበታል፣ እያየኋቸው እኮ ነው፣ አስተያየታቸው፣ ፍቅራቸው ያስቀናል እያለች እንግዲህ ካሌብ እንደኔ ነው እንደ እናቱ ምርጫው ያውቅበታል ትላለች። የወላጅ እናቱ ከመምጣቷ ጀምሮ እንግዲህ ጠዋት ላይ ቁርስ አላገኘችም። ለምንድን ነው እዚህ ቤት ምግብ የሚበላ ነገር የለም እያለች በጣም ስትጨቀጭቃቸው ነበረ። ምክንያቱም አሁን ላይ የቤቱ አዛዥ ነኝ ብላ እንግዲህ እናትም ስታስጨንቃት ነበረ። ሚስጥሩ እንዳላወጣው ከፈለግሽ እኔንም መንከባከብ አለብሽ ብላለች። ካሌብ ደግሞ ይህንን ነገር እንዳይሰማ እያለቻት ነበረ። በዚህ መሀል ቤዛ ደግሞ ከዚህ ሴትዮ ጀርባ ምንድን ነው ያለው ብላ በጣም ተጨንቃለች። ሁኔታዋ እንግዲህ ቤዛ ደግሞ እዛ ቤት ውስጥ ምንም አይነት መብት እንደሌላት እና ካሌብም ደግሞ አንቺም እዚህ ቤት የቆየሽው በአንድ ነገር ነው እና ስለዚህ የቆየሽበትንም ነገር ጊዜያዊ ነው ብለዋታል። ቤዛ ደግሞ እኔ ሚስትህ ነኝ፣ ሚስትህ እያለሁ ለምንድን ነው ከሰራተኛ ጋር እንክብካቤ የምታደርገው እያለች ቤዛም እንግዲህ እሱንም ስትወቅሰው ነበረ። ካሌብ ደግሞ እኔ ማንን መምረጥ እንዳለብኝ እና ማንንም ማክበር እንዳለብኝ ራሴ ይወስናለሁ ብሎ እንግዲህ ደሊናንም ሲንከባከባት ነበረ። አሁን ላይ ደሊና ካሌብም ጭንቅላትህ እንዲያርፍና ከዚህ ቤት ራቅ ብለህ ጤናህን መጠበቅ አለብህ በማለት ተዝናንቶ እንዲመጡ ታወጣዋለች። ደሊና አንቺ እኮ የእኔ ማረፊያ ህይወቴ ነሽ እያለ ነበረ። ካሌብም እሷንም አንቺ ካለሽ ሁሌም ሰላም አለኝ እያለ ካሌብም ስለ ደሊና መልካም ነገር ሲያወራ ነበረ። ደሊና ደግሞ እኔ አንተ ስትረበሽ እና ሰላም ስትነሳ እኔ ያመኛል እያለች ነበረ። እናትህ ነኝ ብላ የመጣችዋ ደግሞ እንግዲህ ደሊናንን ወዳታለች። ደሊናን ደግሞ እሷ ናት አቤት ርጋታዋ፣ ስለዚህ እሷ ናት የእሱ ሚስት መሆን ያለባት እንጂ እሷን እችንማ እስስት የሆነች በጭራሽ ልትሆነው አትችልም እያለች ነበረ። በዚህ መሀል እንግዲህ ቤዛ እናቱንም እያስፈራራች እማዬ ነገሩ ሁሉ አበላሸዋለሁ፣ አለበለዚያ ደሊላ እናት ሴትዮን አሳርፊልኝ፣ እኔ ክብር መገኘት የሚስትነት ክብር እንዲሰጠኝ እፈልጋለሁ ትላለች። በዚህ መሀል እንግዲህ ካሌብና ደሊና እንዲለያዩ ካላደረግሽ ቤቱ ሙሉ ለሙሉ በጠብጠዋለሁ ብላለች። በዚህ መሀል ደሊላ ደግሞ እንግዲህ ምግብ ስትሰራ ነበረ። አዲስ የመጣችው ሴትዮ ሁሉንም ነገር እንግዲህ አንቺ በጣም ጥሩ ሆንሽ ሴት ነሽ፣ ከካሌብ ጋር ደግሞ ያላችሁ ነገር በጣም እውነተኛ ነው እያለችው ነበረ። አሁንም ቢሆን ለሱም ያለ ስሜት ግልጽ ነው እና አስተያየትሽም ሁለታችሁም በፍቅር ነው እና የሁለታችሁ ፍቅር ደስ ይላል እያለች ነበረ ስትናገር የነበረው። ካሌብን በዚህ መሀል እንግዲህ ካሌብን ትወጂዋለሽ እያለች ስትጠይቃት ነበረ። ምንም ማድረግ ምንም መደበቅ አያስፈልግሽም፣ እውነቱ ብቻ ንገሪኝ እያለቻት ነበረ። እና ደግሞ አዎ ካሌብን እወደዋለሁ፣ ግን ደግሞ እሱ ህጋዊ ሚስት ቤዛ አለችው እያለች ነበረ። ይህንን ደግሞ በጣም ያስፈራኛል እያለች እንግዲህ የካሌብንም የህጋዊ ሚስቱ መሆኗንም እንደፈራች ስትናገር ነበረ። በዚህ መሀል ስለሱ ምንም ነገር አትጨናቂና አንቺ ብቻ ለካሌብ ጥሩ ሁኝለትና እኔም እዚህ ቤት እስካለው ድረስ ከጎንሽ ነኝ እና ደግሞ ምንም ቢፈጠር ምንም ቢሆን ለካሌብ ጥሩ ሁኝለት፣ በየትኛውም ጊዜ ላይ አብረሹ ሁኚ እያለች እንግዲህ ለደሊላ ጥሩ የሆነ አመለካከት እንዲኖራት ለካሌብ ስትናገር ነበረ። አሁን ላይ ግን ደግሞ እንግዲህ ካሌብ ሚስት አለውና ቤዛ ሁሉንም ነገር ካልተስተካከለ ቤቱንም እኔ በጣም በጠብጠዋለሁ ብላ አስጨንቃለች። እናት ተጨንቃለች። እንግዲህ በዚህ በመሀልም እንግዲህ ከባድ ነገር ተፈጥሯል ማለት ነው። ቤዛም ካሌብንም ስታማልለው እንግዲህ ደሊና ታያለች። ደሊና ደግሞ በጣም ውስጧ ይጎዳል ማለት ነው። ደሊና በውስጧ ከአሁንም በኋላ ተስፋ አይኖረኝም እያለች ነበረ። ለካሌብ ተስፋ የሆነችው ደሊና አሁን ላይ ደግሞ እንግዲህ
እናቱ ከመጣች በኋላ የበለጠ ብርታት ትሆኚናለሽ እያለች ደሊላም እንግዲህ ከእናቱ ወላጅ እናቱ ጋር ሲስማሙ ነበረ። ቤዛ ደግሞ ይህንን ነገር አበሳጭተዋታል።